ሰላም 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 እንዴት ናችሁ? እየተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ይህን ሰሞን እንግዲህ ስለጠፋው በጣም ይቅርታ። ሰሞኑን አጠቃላይ በሚባል ደረጃ የእኛን ሀገር መብራት ታውቃላችሁና መብራት ስላልነበረን ወደ እናንተ መምጣት አልቻልንም። ግዴታ ደግሞ መብራት ስለሚያስፈልገን ወደ እናንተ ለመምጣት በዛ ምክንያት ስለጠፋውኝ በጣም ይቅርታ አላለኝ በቅድሚያ ማለት ነው። ሰሞኑን እንግዲህ በጣም እየተፈጠሩ ያሉት ነገሮች ሁላችንም እያየን ያለነው ነገሮች ማይሁን ደረጃ ላይ ደርሰዋል። የሩታና ስልና አብርሽ ነው እንግዲህ እያወራ ያለው። አብርሃም ከስተቱ የማይማር ሰው ነው። በቃ በአጠቃላይ ከስተቱ የማይማር ሰው ምን እያደረገ ነው? እውነት አንዳንዴ ያሳፍራል። እውነት ለመናገር ማለት እንዲህ ሰው በሽታውን አውቆ ከበሽታው ለመዳን እንኳን አይሞክርም። እንግዲህ ታመም ያለው አለ። መጀመሪያ ጠፋ ተባለ፣ ሆቴል ገባ፣ አልጋ ያዘ። ድራማ ነው የሚጫወተው። ከዛ እና አቤል አመጡት። ከዛ ደግሞ ሄርሜላን ጠሩለት። የሚፈልገው ከሄርሜላ ጋር መሆን አይደለ? ከእሷ ጋር ሲሆን ወደ ሳቅ ተመለሰ። በጣም ያሳዝናል እውነት ለመናገር። ለዚህ ሁሉ ያበቃው ከእሷ ጋር መሆን ነው አይደለ? እቤቱ ድረስ መጣ። አሁን ጭራሽ ተጋብተዋል መሰለኝ። በቃ እንደዛ ነው የሚመስለው። ቪዲዮኒና ሐሳብ እንስጥበት ቤተሰቦች። በጣም የሚያስገርም ቪዲዮ ነው ዛሬ ያለው። ወደ ቪዲዮ እንሂድ። እናንተም እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ እንድጽፉልኝ በትህትና እጠይቃለሁ። በቀጥታ አሁን ወደ ቪዲዮ። ቤቱ የሷው ነው። ሩታ ወጣች። በቃ የሷው ነው። እነሱ ራሱ ደንግጠዋል። እውነት እነሱ ራሱ ደንግጠዋል። ትላንትና ሩታ ወጣች ከቤት። አንተ ሌላውን ተውት። እውነት ልንገራችሁ፣ ትላንትና ሚስቱ እኔ ከዚች ልጅ ጋር ካላቆምክ ከአንተ ጋር መሆን አልችልም እያለችው የጸቡ መንስኤ የትዳሩ መበተን መንስኤ እቺ ልጅ ሆና ሳለ ዛሬም ከሷ ልጅ ላይ መላቀቅ አልቻለም። ስለዚህ ይፈልጋታል ማለት ነው። ለኛ ድራማውን ይነግረናል፣ ያሳየናል። አክሽኑ ያዘነ የታመመ እየመሰለ ወደኛ ይመጣል። ተግባሩ ግን ሌላ ነው። በቃ የእውነቴን ነው የምናገረው። በቃ ተግባሩ ግን ሌላ ነው። የእውነት ማለት ነው። እሱ አዝኖ ቢሆን ኖሮ ከሩታ ጋር በመለያየቱ አዝኖ ቢሆን ኖሮ በእርግጠኝነት አይደለም ሄርሜላ ሌላ ሴት ራሱ አጠገቡ አያስጠጋም ነበር። ምግብ እየሰራች ነበር። ተመልከቱ፣ ተመችቶታል። እነሱ ራሱ በጣም ተገርመዋል። የምር በቃ እንዴ አላሰቡትም ነበር። ምክንያቱም ማንም ሰው አያስቡም። እኔ ከሚስቴ ያለየችን ሴት ቤት መታ ትቀመጣለች ብሎ የሚገምት ሰው እንዴት ይኖራል? በፍጹም ሊኖርም አይችልም። እንዴ ሰው እንዴት የሆነ እንዴ አንዳንድ ጊዜ እኮ ምክንያቱን የማታውቁት ነገር በቃ ልክ ነው፣ ሊጎዳችሁ ይችላል። በቃ ምክንያቱም ካላወቃችሁ የመለያየት የጥላችሁ ምክንያት እንኳን ሳታውቁ ከሆነ እሺ ችግር የለውም። የጥላቸው ስላችሁ በቃ ይሄ እኮ የተስተካከለን ነገር እንደገና የተበተነበት ምክንያት ይቺ ልጅ ነች። በቃ አለቀ። እሷ ትፈልገዋለች። እንግዲህ ታስታውሳላችሁ ከትላንት ወዲያ አብርሃምን አልጋ ይዞ ነበረ። ከዛ ይዘው ሲመጡ ምን ብለው ነው? ብቻ ነው የምናስቀምጥ ብለው ነው። አቤልና ብሩክ ሐሳባቸው ምን ነበረ? ሄርሜላን ጠርቶ አንድ ላይ ማድረግ። አቤት ሲያደርጉ ለምን እዛ ሩም አላደረጉም ልትሉ ትችላላችሁ። አቤት እንድትገባ ስለፈለጉ እሱን ለመንከባከብ አስመስላ ትገባለች። ከዛም በኋላ በቃ ከገባችማ ገባች ነው። ቡና በጣም አሪፍ ነው። ባይገርም እንዲመስክርላት እንግዲህ ተስማምቷል። የመጨረሻ ተስማምቷል። አንተ የምር ሩታ ልታረቅ ሰው ምን ይለኛል ብለህ ነው ያለች ሩታ እውነቷን ነው። ጨንቆኝ ነበር። ትናንት ጊዜ ነበርሽ እዚህ ነው ያሳለፍሽው? አይ ትናንትና እና አቤል ደወለልኝና አያችኋል ብሎኝ ምን ይመስል እንደነበረ ደስ ይላል። አብርሽ እንክብካቤ ላይ በጣም እንጂ ምርጥ እንክብካቤ ላይ ነው ያለው። በቃ ረስቶታል ማለት ነው። በቃ መጀመሪያም እኛን ሲሰክሰን ነበረ።
ገብቷችኋል አይደል? እኛ እንደውም ይቅርታ አድርጊለት እያልን በቃ እንትን እያልን ነበረ እንዴ። ይቅርታ ባለማለቱ ራሱ ደስተኛ ነው የሚመስለው። በቃ ሩታ ይቅርታ አለማለቱ ራሱ ለሱ ደስታን የፈጠረለት ነው የሚመስለው። ምክንያቱም ባይሆን ኖሮ በእርግጠኝነት እኔ ድጋሚ ማለት ነው ሄርሜላ የምትባል ልጅ አጠገቡ ያደርሳል የሚል እምነት አልነበረኝ። በቃ ምክንያቱም በጣም እኛ እንግዲህ በምናየው ነገር እንደተፈተነ ነበር የምናስበው። ለካ እሱ ኢንጆይ እያደረገ ነው፣ እየተዝናና ነው። አንድ ባለ ትዳራችን የበተነችው እቺ ነች ብሎ እስከተነገረው ድረስ እንዴት ነው ያንን እየደጋገመ የሚያደርገው? እንዴት አብሮ የሚጠረጠራትን ሴት እቤቱ ድረስ ሚስቱ በሌለችበት እቤቱ ድረስ ያመጣል? እስቲ እናንተ ብትሆኑ ምን ይሰማችኋል? እናንተ በሩታ ቦታ ብትሆኑ ምን ይሰማችኋል? አሁን ዛሬ ደግሞ ቤት ድረስ መጣለች እሷ። ሩታ መጣ ቤት አንድ ላይ ለዛው ማቅፋው ማለት ነው። ተስማምቶታል ማለት ነው። ትንሽ ጀመር ነው ዝም ብሎ ሲያካብዱ ነው ማለት ነው። ጀምር እና አላመመኝም ነበር። ተመልከቱ፣ ሲያለቅስ ነበረ፣ ደብሮት ነበረ። በጣም እጅሽ መድኃኒት ነው ማለት ነው። ፈውስ ይሆንኩ ሰው ነው። የአብርሃም ፈውስ የሆነች ተውናት ማለት ነው። አብርሃም በእሷ እየተፈወሰ ነው ማለት ነው። እነሱ ራሱ ሙድ ያዙባት። እውነት እነዩ በጣም ሙድ ያዙባት። በቃ ሙድ ያዙባቸው እና አብርሃም ላይ ማለት ነው። ፋታ እየሰጠሽው አይደለም፣ እንዲተክስ ፋታ ራሱ እየሰጠሽው አይደለም። አይገርምም? በጣም ነው የምትንከባከብ። ደስ ብሎናል። ከዚህም በላይ በደንብ እንደምታስወሩ አይገርማችሁ? በጣም እንክብካቤው በጣም ተመችቶታል እሱ። ታዲያ ሩታም ታደርግልሃለች። እኛ ለምን ትሰክሰናለህ? ከኛ ጋር እኛን መሰከስ አያስፈልግም። በቃ የምትፈልገው እሷን ነው። ምን ያስደነግጣል እንዴ? እንዴ ሩታ እንደነሽ እነሱ ራሱ ደነገጡ። እንኳን ደህና ቆያችሁ። ይቅርታ አረበሽኳችሁ መሰለኝ። አላረብሽንም። እዚህ እኮ አብርሽ ትንሽ አሞት ልንጠይቀው መተን ነው። እንኳን ደህና። ኧረ እባክህ አሞት። ኧረ በእናትህ ውሸቱ ነው። ዘና ፈታ እያለ ነው። በቃ ተስማምቶታል። እንደውም እናንተ እየረበሻችሁት ነው ይመስለኝ አብርሃምን ማለት ነው። በጣም ረብሻችሁታል። እውነት ትሽሉም ነው። ቁጭ በይ። ኖ አይ አልቀመጥም። እታች መኪና ቆሜያለሁኝ እና የሆነ ቃል ውስጥ ነበር የመጣሁት። ምን ላግዝሽ? እሺ እንምጣ። ምን ላግዝሽ? ነገር ጨነቃቸው። ሁኔታው በጣም ከባድ ነው። በእናትህ ትንሽ ተነስተ እንዳይደብራት ተነስተ ያየችው ነገር ትንሽ ደስ ሊላት ይችላል። አያችኋል? እነሱ ራሱ ደስ እንደማይል ገብቷቸዋል። አቅፋው ምን እያለች እንደነበረ ማለት ነው። እኔ ትሪትመንት እንኳን ከሆነ ተለጣጥፋ፣ ምክንያቱም ይሄን ነገር ነው መጀመሪያም ስጠላ የነበረው ስትናገርም የነበረው ሩታ ይሄንን ነገር ነው። ምን አለጣጥፋት? ባለትዳር ላይ ወንድ ላይ እንዴት ይለጣጥፋል? እሷ ተዋት፣ ምክንያቱም የምትፈልገው ስለሆነ ማለት ነው። አብርሃም እሱ ነው ማስቆም ያለበት። ገብቷችኋል? እሷ በግድ ብትመጣ እንኳን እሱ ነው ማስቆም ያለበት። ተስማማታ እሷ እንዴ? ምክንያቱም በር ከፍቶ ሲጀመር ይፈልጋታል። በቃ ምንም ጥያቄ የለውም። በቃ ኖርማል ነው። ያው እውነት ነው። ኖርማል ነው። ለአንተ ኖርማል ነው በጣም። ምክንያቱም ኖርማል ባይሆን ኖሮ በዚህ ሁኔታ አንተን አናይህም ነበር። ምን እንደምፈልግ እንኳን ቢያንስ ጠይቃብሽ ነበር። መጠይቃት ነገር አይኖርም። ምን ሞራል ይኖረዋል? አሁን ማለት ተነስቶ እሷን ምን ትፈልጊያለሽ ለማለትም እኮ አንደበት የለውም እኮ ይሄ ልጅ። እያደረገ ያለው ነገር ትክክል እንዳልሆነ በደንብ ያውቃል እሱ ራሱ ማለት ነው። ስለዚህ እንዴት ብሎ ተነስቶ እሷን ምን ትፈልጊያለሽ ሰላም እንኳን ሊላት አንገቱን ቀና አድርጎ እሷን ማየት ራሱ ሞራል ያስፈልጋል። እውነት እንዴ ሩታ ወደ ፋሚሊም ጋር ልሄድ ስለሆነ ዛሬ ነው የምሄደው። ቸኩያለሁ። ለዛ ነው። ወደ ቤተሰብ? ኧረ ተይ። እሺ ታዲያ በዚህ መልኩ ነው እንዴ ቻው የምንባባለው? መልካም ጊዜ ነው። ከፍ አድርገሽ ቻው ባያችሁ። አብርሽ ቻው አትይ። እሱ እንኳን ተነጋግረናል። ቻው ተባብለናል። በቃ ቻው፣ መልካም ጊዜ። አይገርምም?
እንግዲህ እቺ ልጅ የመመለስ ሐሳቡ እንኳን ቢኖራት ጨረሰች ማለት ነው። እዚህ ጋር በቃ የመመለስ ሐሳቡ እንኳን ቢኖራት እንደው በዙሪያቸው ያሉ ሰዎች ግፊት እንኳን ቢኖር አበቃለት ማለት ነው። ይቅርታሽ እንደዋወላለን። እሺ በቃ ያው እንግዲህ አሁን ልክ ማለት ነው እንዳዘነ ሰው ፊቱን ይጥልልናል ማለት ነው። ምን ፊትሽን ታዞሪያለሽ እንዴ? ጋብርሽ ዛሬ ምን እንደዚህ ልትሆኑ እንዴ? ምን አሁን ላደረከው ላደረከው ነገር አሁን እንደዚህ አንገትን መድፋት ምናምን ምን ማለት ነው? ለኛ ለማስመሰል ነው? ኧረ በእናትኛ ባነናልቶ ምንም አያስፈልግም። በቃ ለኛ ድራማ ማሳየት ይቅርብን። ተረጋጋ በእናትህ። ሌላ ስሜት ውስጥ እንድትገባ አንፈልግም። ሁሉም ነገር ድራማ ነው ስትል ነበር እሷ። እውነቷን ነው። ሩታ እንግዲህ ድራማ ሁሌ ድራማ አይሰለችህም፣ አንድ አይነት ስህተት አይሰለችህም ስትለው ነበር። የእውነት ነው አይሰለቸውም። ይሄንን ፕራክቲካሊ አይተነዋል። የምር የማይሰለቸው አንድ አይነት ስህተት እንዴ ምን ተፈጠረ? ምንም እኮ አልሆነችም። በቃ በጣም ያሳዝናል። ካለፈው የማይማር ሰው እውነት በጣም ችግር ያለበት የጤንነት ችግርም ያለበት ሰው ነው። በቃ አብርሃም ጋር ያለው ይሄንን ነው ያየሁት። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበልላለሁ። እወዳችኋለሁ፣ አከብራችኋለሁ። ቻው